ቤሪ እኔ ከታዘዝኩት ውጪ ምን ሰራሁና? ምን አይነት ራስ ወዳድ ነሽ እኮ በዚህ ልክ ተናነቀራል ማለት ነው። እሞታታለሁ እንጂ አላረከውም። ማን ፍቅር? አሁን ደግሞ ደርሶ አውሬ መሆን አንድ ነገር አድርገው እንዳይገላግልሽ። ኧረ አሁን ላይ እንደዚህ አይነት ደስታ መጠበቅ አቁሜያለሁ። ኧረ ኮርጠሽ ተነስተሻላ። አሁን እሱን ራሱ ቢጠይቁት ዝም ነው የሚለው። አንቺ ልትረጂኝ አትችይም አይደል? ኧረ እሳቸውማ ድምጻቸው ጠፍቷል። የሉ ገላገለኝ በለኛ። ምን ነው በጣም ስለጨነቀኝ አትቆይ። አሁን ቀጥ ብለሽ ውጪ። ሲጠርግ ይገልሻሉ ቢሻል ነበር። ተናገሪ። ቆይ ምንድነው ችግርሽ? እንዴ እኔ ምን አደረኩኝ? ለራሴ አሁን አይደል እንዴ ተፈታሁትኝ? ቆይ ምን አደረኩኝ? ኧረ አው ቅምጥል እኔ ነኝ ስለ ኪንጎ እዛ መስራት ተናግሬ እሱን አሳስሬ እኔ በነፃ ወጣሁት። አረ እንደሱ አይደለም ቅምጥል፣ ተረጋጊ። ምን ሆነሻል? ቅምጥል ልቀቂኝ፣ እያሳመምሽኝ ነው እንዴ። እሱ ለአንቺ ባሰበና እንዴት ነው ከእስር ቤት ምናስወጣት እያለን በተጨነቅን እንዴት እሱ ላይ ታሰሪያለሽ እንዴ? አረ እኔ ምንም ያደረኩት ነገር የለም። ልቀቂኝ። ምን ሆነሻል ቅምጥል? ስምኛለሽ፣ ሳትናገሪ ያለቀሽም። እሺ እንዴ ንገሪ፣ ምንድነው ያደረግሽው? አረ እኔ ስለሱ ምንም አይነት መጥፎ ነገር አልተናገርኩም ቅምጥል። አረ እባክሽ። እና ታዲያ አንቺ ካልተናገርሽ እናንተ መስሪያ ቤት እንደሚሰራ ፖሊሱ በምን አወቀ? እሱማ ነገርኩትኛው። ኪንጎ ነው ብለሽ ተናገርሽ፣ ከዛ እሱን አጋለጥሽዋ። ተናገሪ ብሎ ሲያስጨንቀኝ ጊዜ ምን ላድርግ? ባልናገር ኖሮ እኮ ነው ያልፈታም። ምን አይነት ራስ ወዳድ ነሽ? ቆይ እንዴት ራስሽን ነፃ ለማድረግ እሱን አደጋ ውስጥ ከቻለሽ? ናም ቀጥይ። እንዴ ወዴት? ሰምኛለሽ፣ አይመለከተኝም። የምታረጊውንም የምትይውንም ብለሽ ኪንጎን ታስፈቻለሽ። ተግባባን እንዴ? ናም ቀጥሉ። ወይኔ ግሬን ምን እያደረግሽ ነው? ዴቢዬ እንኳንም አገኘው። ቆይ አልገባኝም። እስካሁን ድረስ እዚህ ምን ትሰሪያለሽ? አንተን ብዬ ነው የመጣሁት። ኧረ እኔም ብለሽ? አዎ አንተን ብዬ ነው የመጣሁት። ግን አሁን በህይወት መትረፍ የራሱ ትልቅ ነገር ነው። ሊገሉኝ ነበር። እነማን ናቸው የሚገሉሽ? ባልሳሳት የሷ ወንድም ነው መሰለኝ። እሷ ናት እንዲገሉኝ ያዘዘቻቸው። የምታወሪው ነገር አትሽ ነው? ዴቪድ ትቆያለህ? ቆይ እንጂ ወዴት ነው የምትሮጪው? አንቺ አይደለሽ እንዴ ወደዚህ መምጣቴን ስትሰሚ በወንድምሽ ያስደበደብሽኝ? ቆይ በዚህ ልክ ለምን? ወንድምሽ ማን ነው እሱ? ያለዋ መንገድ ላይ የሚጎለተው የሆነች ሴት አብረው ነበረች። ለሁለት ሊገሉኝ ነበረ። ከነሷ ምጪ ነው እዚህ ድረስ የመጣሁት። ዴቢዬ አንተ ግን ደህና ነህ? ተይ ቤሪ፣ አሁን በጣም ደህና ነበርኩኝ። አንቺ ከመጣሽ በኋላ ግን ደህንነቴ እያሳሰበኝ ነው። ቆይ ለምንድን ነው ተመልሰሽ የመጣሽው? ምን አገባሽ አንቺ? ያናገረሽ የለም ሴትዮ። ሰምኛለሽ ቤሪ፣ አደይን ስታወሪያት እንድታከብሪያት እፈልጋለሁ። በድጋሚ በእንደዚህ አይነት ሁኔታ መልስ እንዳመልሽላት። እሺ ዴቭ፣ ስለሱ አይመለከተኝም። ምን እንዳደረገችኝ እየነገርኩ። ቆይ ግን አንቺ ምን አይነቱ አፍረታ ቢስ ነሽ? ዴቭ ለምን አንሄድም? ለምን ቆመት ትሰማታለህ? ከፈለግሽ አንቺ መሄድ ትችያለሽ። ዴቪዬ እዚህ ይቆያል። ዴቪዬ አልናፈቅኩም? ቤሪ ወይ ዴቪዬ፣ እኔ ግን በጣም ነው ናፈቅከኝ። በጣም ተናድጄ ስለነበር ሳላገኘህ ልሄድ ነበር። ያው ግን ያንተ ነገር ስለሆነ አያስችለኝም። መጣሁ። እዚህ መምጣት አይጠበቅብሽ። እኔና ያንቺ ያለን ነገር ጨርሰናል። አሁን ወደ ፈለግሽበት መሄድ ትችያለሽ። ሁለተኛ ግን አጠገቤ እንዳትደርሺ። ዴቪዬ፣ እሷ ስላለች ነው እንደዚህ የምትለው? ትወደኛለህ አውቃለሁ። ይቺ ስላለች ነው አይደል የምታስመስለው? ቤሪ፣ ውይ ተናደድሽ እንዴ? በድጋሚ ዴቭ አጠገብ ላይሽ አልፈልግም። እሺ ኧረ እባክሽ፣ እኔም አንቺን ላይሽ አልፈልግም። ሁሉንም ነገር አውቃለሁ። አባትሽ ዴቭን አግቶ እንዳስቀመጠው አልሚ ነግራኛለች። በዚህ ልክ ያልሰለጠነ አባት ነው እንዴ ያለሽ? ቆይ ምን ነው ሰው አግቶ ማስቀመጥ ትንሽ አይከብድም? ቤሪ፣ አንቺ ምን ልት አታያትም እንዴ እንዴት እንደመታችኝ? ቆይ እቺ ነው ሚስቴክ አላደረኩ የምትለው? ምን አገባሽ? ይመለከትሻል። ዝም ብለሽ የራስሽን ህይወት አትኖሪ። ትሰሚኛለሽ? እኔም ሁለተኛ አጠገቤ እንድትደርሽ አልፈልግም። እሺ አይቅለበለባለሁ የምትይ ከሆነ ደግሞ ሆቴል ውስጥ ያደረግሽኝ ነገር አንቺን ለመጉዳት በቂ ነው። እሺ ያ ከመሆኑ በፊት ግን ይሄንን ሀገር ለቀሽ ሂጂ። ነይ ፍቅር፣ እሷን ታያታት ትነድጂ እንዴ? ቆይ እንዴት ሙሉ ለሙሉ ነው የተቆጣጠረችው እቺ ልጅ? አልሚማ ልታግዘኝ ይገባል እንጂ ብቻዬን አልችላቸውም፣ ይገድሉኛል። ሄሉ፣ ሄለን፣ እሺ አሁን ሄደች። ሄለን፣ ሄለን፣ አሁን እኮ ድምጿ ሰምቼው ነበር እኮ ትጠፋች። ሄለን፣ ሄሉ፣ ጫኔ፣ አበበ ምን እያደረክ ነው?
ትእዛዛችሁን እየፈጸምኩ ነበር። ማጋሉ አመለጠችን። የምን ትእዛዝ? አይ ጫኔ በቃ እጃችሁ አርፍም አይደለ? እህቴ ደግሞ ስትሄድላችሁ ሄለን ላይ ናችሁን ገለጣችሁ። ምን አይነት ግን ጨካኝ ሰዎች ናችሁ? ቆይ እናንተ እኮ እኛ መጥፎ ሰዎች? አዎ እናንተ በጣም መጥፎ ሰዎች ናችሁ። በይ ዝም በይ። እኔ ከታዘዝኩት ውጪ ምን ሰራሁና ነው? ማን አዘዘ? ሆን ብለህ ነው እንጂ በራስ እንደዚህ ያደረክ ያለው። እኔ ምን ብዬ በራሴ ያደርጋለሁ? የከንፈር ወዳጁ ያላዘንላት እኔ ምን ብዬ ያዝንላታለሁ? እነሱ አይደሉ እንዴ ሰራት ብለው ያዘዙኝ? ማን? አንተና የብርሃን አጎት። ምን አቤ ጫኔ የሚያወራው እውነቱን ነው እንዴ? አረ በፍጹም እንዴ! ብርሃን እንዴት ነው ሄሎን እንደዚህ ማደርገው? እኔ በፍጹም አላደረኩኝም። ቆይ አንተ ያዝልኝ ብያለሁ። ታዲያ ቆም ስታወራ ስትማከር የነበረው ምን ሆነና? ቆይ አንተ ያማል እንዴ? እኔ በፍጹም ልዛ አልኩኝ። ቆይ አሁን የት ያለችው ልጅቷ? አመለጠች። አጎቷ ይሄን ከሰማ አስሮ ነው የሚገርፈን። የዋዛ ሰው እንዳይመስላችሁ። እየተረገማችሁ ጫኔ መቼ ነው ቆይ ጥሩ ስራ ሰርተ ጥሩ ነገር ሰራ ተብሎ የሚወራል? ሁሌ ሰው ማሰቃየት ብቻ። ወደጀ መሰለሽ? እኔ እንዳንቺ መች ደላኝ። አይ አጎት ልቀቀኝ! አንተ ምን እያረካት? ምን አረኳት? አጎት እንኳን መጣልኝ። እሱና ጫኔ ያስገድደው ሊያስሩኝ ነበር እኮ። በዚህ ልክ ተናነቀራል ማለት ነው። አሁንም አምልጬ ነው የመጣሁት። አንተ ባደርስ ሊኖሩ አሁንም አግተውኝ ነበር። አንቺ ሂጅ፣ ግቢ ወደ ቤት ሂጅ አልኩሽ። መስፍኔ አሁን እቺ አንድ ፍሬ ልጅ ተነካችብኝ ብለህ ምን ልታረግ ነው? በል እኔ እንደው እዚህ ጫካውን ዝም ብላ ብቻዋን ስትሄድ ክፉ እንዳይነካት ከክፉ ልሰውራት ብዬ እንጂ አሁን ምን ይሁን ብለህ ነው? አንተ ደግሞ ምን ልታረገኝ ነው? በል እሱ እንዳናርግ ያስሬ ልክህን ሳስገባት እናገራል። ከኔ ከመስፍን ጋር እንደዚህ አይነት ነገር ጀመራችሁ? ወዲና አልኩህ እኮ መስፍኔ። ሰማኝ፣ ተሰማኛለህ? ገና ስትይዛት ሄለን የማን ልጅ መሆኗን ማወቅ ነበረብህ። ልክ ሳስገባት ብቻ ወደ እኔ እየመጣ ባልሆነ አች ተነሽ ስትል አንቺ ማን ሆነሽ ነው እኔን በጠርሙስ የፈለከትሽ? ብቻ ልታለቃቅስ ምናምን አይደለም አይመጣው። ሰሚኛለሽ? አሁን ጎንበስ ብለሽ እግሬ ላይ ወድቀሽ ይቅርታ ጠይቂ። ኧረ አዎ ፈጠን አድርጊው። አይ ካልሽ ግን እጨፈልቅሻለሁ። ኧረ እባክህ እስከ ዛሬ ስንት ሰው ጨፍልቃል? በእናት እሱን ከመቁጠራችን በፊት ተነሽ። ተነሽ። አንተ የሌላ አላበዛውም እንዴ? ስትከበር ተከበር እንጂ ሰው ሲያከብር አይገባም እንዴ? ትልቅ ሰው እኮ ነህ፣ እንደ እድሜ ሁን። ስለሱ የጠየቀሽ ሰው የለም። አሁን ጆሮሽን ያዥና ቁጭ ወደ ክስሪ። ኧረ እባክህ አላልክም? ጆሮ ሊያዝልህ ሌላ የቀረክ ነገር የለም? እያየው ጨምራለሁ። ደፋር ማን ደፋር? በእናትህ ዞር በል አሁን ከፊት። የት ነው የምትሄጂው? ስሚኝ፣ ልቀቀኝ። የምልሽን ነገር ታደርጊያለሽ አታደርጊም? ከፈለክ ቅበረኝ። እሺ አላደርገውም፣ እሞታታለሁ እንጂ አላደርገውም። ማንን ተማምነሽ ነው? ቆይ ብቻሽን የምትንጣጪው? ምን ይመለከታል እሱ? አሁን ልቀቀኝ፣ ዞር በል ሂድበት። በቃ ወዴት ነው የምትሄጂው? ሰውዬ ልቀቀኝ። ምን እያደረክ ነው? ይኸውልሽ ሲጠርጌ ሳልገልሽ በፊት ተንበርከኪና ይቅርታ ጠይቂኝ። ኧረ እባክህ ማን አባ ስለሆንክ ነው አንተ? ማን አባ ነው አንተ? ምን አባ እያደረክ ነው? አርፈህ ብትቀመጥ ይሻላል። እሺ በማታውቀው ነገር አትግባ። እሷ እንኳን ማንነቴን ስላላወቀች ነው። አንቺ አንተ ነህ ልመተኝ የሞከርከው? ና ተነስ፣ ግደለኛ። አንቺ ነይ ቁመሽ ትሳደቢያለሽ። ወይኔ ገጀራ አደቀቁት እኮ። ትመጣላችሁ፣ ሰራላችኋለሁ። አንተ ወንድ አሰዳቢ ውሻ። ወይኔ እቴ ጉድሽን አላየሽም? ገጀራው ተፈቶ እየተቀጠቀጠ ምን ማለት ነው? ቆይ እንዴት ነው? ቆይ ስለኔና ስላንቺ በዚህ ልክ ሁሉም ሊያውቁ ይችላሉ? ደበረህ እንዴ? አሹ እኮ ከኔ በፊት ነው አንተ ማፍቀሬን የሰማው። እንዴት ማለት? አልገባኝም። እኔ ራሱ አንተ ማፍቀሬን ገና ሳልረዳ ነው እሱ ያወቀብኝ። እሱን የነገረኝ። ምኑን? አንተ እንዳፈቀርኩ። ስለዚህ በሰው ግፊት ነው ማለት ነው እንደዚህ ነው? አይ አይደለም ዶክተር፣ ብዙ ጊዜ ከራሴ ጋር ወርቼ ያስቤበት ነው። ጊዜ ወስዶብኝ ነው እርግጠኛ የሆንኩት እና አሹም ደግሞ ጠርጥሮ ነበር። እንዴት ከነሱ መደበቅ እችላለሁ? እሱ ብቻ አይደለም፣ በጣም ብዙ ሰው እኮ ነው የሚያውቀው። በዚህ ልክ ደግሞ እንደዚህ መሆን የለበት እንዴ። ሌላ ሰው ማን አለ? ሰራተኛቹ፣ ከዛ እህትሽ። ማን? ፍቅር? አዎ ዳይመንድ። እሱ ብቻ ደግሞ አይደለም፣ ማንቻችሁ ጓደኛው ኩኩሻ ደግሞ ሲጀመር ዳይመንድ አወቀ ማለት ኪንጉ ያውቃል። ኪንጉ አወቀ ማለት ደግሞ ያቺ ማንች ሚስቱ እሷም ታውቃለች። እሷ አወቀች ደግሞ ማለት ለሊማ አወቀች። ሁሉም አውቀዋል ማለት ነው። ለምን ማለት በእኔ መፈቀር ያሳፍርካል እንዴ? እኔ እንደዛ አላልኩኝም ሩታ።
እኔ የራሴ የግል አስተሳሰብ የራሴ ፍላጎት አለ። እንዴት ነው ቆይ ስለሌና ስላንቺ በኔ በኩል ያሉ ሰዎች ሲሰሙ ለኔ የሚሏቸው አመለካከት አልገባኝም። እሺ ታዩ አንድ ጥያቄ ልጠይቅሽ። ምን? አዴ ታውቃለች? ምኑን? አንቺ ለኔ ብለሽ እንደዚህ ማድረግሽ? አይ እሷ እንዴት ልታውቅ ትችላለች? ግን አንተ ለምንድን ነው ይሄን ያክል የሰዎች ማወቅ ያስጨነቀ? እንዴ ሩታዬ እኮ ጨዋታ አይደለም። አሹ የተናገረው ነገር እኮ ሰምቻለሁ። ከሱ ጋር ብዙ ጊዜ እናወራለን። ከሮማን ጋርም እንደዛው። ማፈር ካለብኝ እኮ እኔ ነኝ። አንተ ለምን? ምክንያቱም እኔም ልክ እንዳንቺ የራሴ ፍላጎት ስላለኝ። ገባኝ። ምናልባት የምታፈቅራት ሴት ስለኔ ካወቀች ጥሩ አይመጣም አይደል? አዎ ሩታ ልክ ነሽ። እንደዚህ ከተግባባን ጥሩ ነው። ቆይ እኔ አላሳዝንክም? ሁሉም ሰው ማወቁ እኮ ለኔ እንጂ ላንተ ምንም ማለት አይደለም። ለምን ትናደዳለህ? ይኸውልሽ ሩታ አልተረዳሽኝ እንዴ? እኔ ወደ አንቺ እንድመጣ ካንቺ ጋር እንደሆነ እንደምትፈልጊ ሁሉ እኔም ደግሞ ቁጭ ብዬ የምጠብቃት ወደ እኔ እንድትመጣ የምፈልጋት ሴት አለች። እሺ ገባኝ። በቃ ካሁን በኋላ ማንም ሰው አያወራም። ግን ደግሞ አንተም የራሴ የሆነ ሰው አለኝ የምትል ከሆነ እንድታስተዋውቀኝ እፈልጋለሁ። ምን? አሁን እንድታስተዋውቀኝ እፈልጋለሁ ዶክተር። ያኔ መነኝ ድጋሚ ወደ አንተ አልመጣም። ግን ደግሞ እውነት መሆን አለበት። ሩታ ምን እዚህ አይደለችም ማለት? ማለቴ እዚህ ሀገር አይደለችም። ከመጣች አስታውቅሻለሁ። አውቀ ነው? ይኸውልሽ ሩታ ማመን አለማመን ያንቺ ፍላጎት ነው። ሰምኛለሽ? በድጋሚ እንደዚህ እንዳታርጊ። በድጋሚ እንደዚህ ልታረጊ ከሞከርሽ ግን በፍጹም ነው አታገኝም። እንዳታስቢ። የማትንከባከበኝና የምጣክ የማታየኝ ከሆነ አይመለከተኝም። አቤት አቤት። በቃ ትኑርም አትኑርም እጠብቅሃለሁ። ካልመጣክ ደግሞ ራሴን አጠፋለሁ። ከጨከንክብኝ ደግሞ እሺ። እንዴ ሩታ ቆይ ምን እያደረግሽ ነው እንዴ? ራስን ማጥፋት እንደ ቃቃ ጨዋታ ነው እንዴ የምታየው? ደውልልኝ፣ እሰማሃለሁ ዶክተር። ካልደወልክልኝ ግን ካልደወልኩኝ በአሁኑ ወይ ሞታለሁ ወይ ሆስፒታል መጥቼ ደግሞ እተኛለሁ። እሺ ምን ይሆንሽ ነው ሩታ? ቆይ ምንድነው እየሆነች ያለችው እቺ ልጅ? ምን ጣጣ ውስጥ ነው የገባሁት እንዴ? ለካ ቆይ አደሜን ሰምታ ነው ከኔ እየራቀች ያለችው ሩታ። ቆይ ምን ባርግሽ ነው የሚሻለኝ? ሂጂ ግቢ። እንዴ ጋብቼስ? ኪንጎ ምንም ጥፋት እንደሌለበት እያንዳንዷን ነገር ትናገሪያለሽ። እንዴ እኔ በፍጹም እንደዛ ማድረግ አልችልም። ሀረ አሁን ገብቼ ስለሱ ምንም ነገር ሳልጠይቅ መናገር ይባስ ያስጠረጥረኛል እንጂ ምንም አይጠቅመኝም። ትሰምኛለሽ? ምንም ይሁን ምን እኔ የሚመለከተኝ ነገር የለምሽ። አሁን ገብተሽ እያንዳንዱ ነገር ትናገሪያለሽ። አየምትይ ከሆነ ደግሞ ከቀድሞ የባሰ ነገር ነው የሚፈጠረው። አዎ ለምን አትረጂኝም? እኔ እኮ ምንም ማድረግ የምችለው ነገር የለም። ሀረ ልረዳሽ? አዎ ቅምጥል እሱን ውስጥ ገብተሽ ነው የምትናገሪው። አቤት ኢንስፔክተር። ምን እየሰራሽ? ሰላም ኢንስፔክተር፣ እኔ ኪንጎ ሚስት ነኝ። ኪንጎ እዚህ ነው ያለው? አዎ አለ ግቢ። ግን ከዛ በፊት ከሷ ጋር ሲያጨቃጨቃችሁ የነበረው ነገር ምንድን ነው? ኪንጎ እኮ ያለ ጥፋቱ ነው እዚህ ያለው። ማስረጃ አለሽ? ይኸው እሷ ታውቃለች። እሷማ እውነቱን ተናግራ ነው የወጣችው። ኪንጎም እንደሷ እውነቱን ካልተናገረ ግን እኔ እንጃ። ልጠይቁኝ ከሆነ የመጣሽው ውስጥ ግቢ ያገናኝሽ። ይኸውልሽ ትሰሚኛለሽ? እያንዳንዱ ነገር ትናገሪያታለሽ። እሺ ኪንጎ ባንቺ ምክንያት እዚህ ቆይና እንተያያለን። እያስፈራረች? አይ ትክክል ናት። በእኔ ጦስ ነው እዚህ ሁሉ ነገር ውስጥ የገባው። ኪንጎ እኮ ምንም የሚያውቀው ነገር የለም። እግረሽኛል እኮ ቤቲ። ነገር ግን አንቺ ነገርሽኝ ነገር በሙሉ እሱ ካልነገረኝ ምርመራዬን ሳልጨርስ ከዛ አይወጣም። ያው አንቺም እኮ መርማራ ነሽ። እሺ እኔ ምን ላድርግ? ቆይ ካልሆነ በቃ እሱን አስወጡትና እኔን አስገቡኝ። እሱ እኮ ምንም የሚያውቀው ነገር የለም። ቤቲ ስትፈልጊ እጠራሻለሁ ብዬሻለሁ። እስከዛ ግን ራስሽን ጠብቂ። አለበለዚያ አቶ ማቲያስ አንቺም እንደ ባልደረቦችሽ የሆነ ነገር ላይ ያደርገሽ ስለሚፈልግ ተጠንቅቂ። አዎ ቦስ ካገኘኝ ከምድረ ገጽ ነው የሚያጠፋኝ። በአሁኑ አይምረኝም። አሁኑኑ ከዚህ አካባቢ መሰወር አለብኝ። ግን ደግሞ እኮ ማሚንም ማግኘት አለብኝ። ቤዛ ሃይ እንዴት ነህ? ምን ፈለግሽ? ባቡሬ። ቤዛ ጊዜ የለኝም። በሩን ፊትሽ ላይ ሳልዘጋው ተናገሪ። ባቡሬ እባክን በወለደች እናት ልለምን። ምንድነው እሱ? ከሌሊ ጋር አስታርቀኝ። እኔ ጸጸት ውስጤን በልቶ ደረሰኝ። እሺ አሁን ደግሞ ተጸጸትሽ? አዎ አሁን ሳይሆን ቆይቷል። ለሌላ ያደረኩባት ነገር በጣም ጸጽቶኛል ባቡሬ። እሷ መጥቼ ብለምናት እንድትሰማኝ አልቻለችም። እባክህ አንተ አስታርቀን። አሁን ደግሞ ይቅርታ ፈለግሽ? ቤዛ እኔ ለሊና ላስገድዳት። አንቺ ማን ያምናል? እባክህ አንተ እንኳን ተረዳኝ ባቡሬ። ቤዛ አትድከሚ። ይቅርታ ምናምን እያልሽ ሌላ ድራማ አትፍጠሪ። ይልቅ የፈለግሽውን በግልጽ ተናገሪ። መቼም የሆነ ነገር ካልፈለግሽ ለሊን ይቅርታ ማለት አትፈልጊም አንቺ።
ለልዬ አረ እየሄድሽ በእናትሽ እዛ የምታታዩን ሰው አታይ። ብቻ ዛሬ ይቅር በሉኝ እያልሽ እንዳይ። አዎ ለሊ ይቅርታ አድርጊልኝ። እውነት የኔ ላንቺ ይቅርታ ማድረግ አሳስቦሽ ነው የመጣሽ? አዎ ሌላ ታዲያ ምን ፈልጌ እመጣለሁ? አሁን ላይ ሁሉም ሰው እንደ ጠላቱ ነው የሚያየኝ። እባክሽ ለሊ አጥፍቻለሁ፣ ይቅርታ አድርጊልኝ። እሺ ነይ ወደ ቤት ግቢ። ለሊ ግን እርግጠኛ ነሽ? አዎ ነይ ግቢ። እውነት አመሰግናለሁ ለልዬ። ምንም ምስጋና ያስፈልገውን ቤዛ፣ ነይ ግቢና እንነጋገራለን። እሺ ኡፋሹ ምንም ነገር ማውራት አልፈልግም። አሁን እንደ ፋንዲሻ ፍክት ማለት አሁን ደግሞ ደርሶ አውሬ መሆን ጉድ እኮ። ኧረ እቺ ልጅ ቅሏን ሳተች። ሀዲዬ እንዴት ነው ወርቅ የመሰልሽው? ግብዬው ሩታ አለች እንዳይሹ? አለች ላይ ነች። አሁን ገባች። አዴ በቃ እኔ እንግባ። በቃ እሺ እመጣለሁ፣ እናወራለን። በኋላ እናወራለን። እንደዚህ አንድ ላይ ፏ ብሎ ሲታዩ እንዴት ነው የሚያምሩት! አለች እንጂ እኔዋ አባዶ ሲሄድ ፋይሌ ነበር። ደህና ነህ? አትጨነቂ ቅምጥል፣ ደህና ነኝ። ቆይ አንተ እንደዚህ ሆነ እንዴት ነው ደህና ነኝ የምትለው? አንቺ እንድትረጋጊ ነው። ለምንድን ነው ወደዚህ ያመጡ? በድርጅቱ ምክንያት ነው ቅምጥል። እሱን ማውቃለሁ፣ ግን ደግሞ ምን ጥፋት አለብህ? ቆይ እሱን አልነገርካቸው? ምንም እንደማላውቅ ነገርኳቸው፣ እነሱ ግን አላመኑም። ቆይ ለምን? ቤቲ ናት አይደለ ለዚህ ሁሉ ነገር ያበቃችህ? ቤቲን አግኝታሻል ነበር እንዴ? ቆይ ምንድን ነው ያለችው? እሱ የሚለኝ አንተና እሷ የምታወሩ ነገር መመሳሰል አለበት ነው የሚለኝ። እኔ ደግሞ ከማውቀው ውጪ ሌላ መናገር የምችለው ነገር የለም። ወይ ጉድ! ቀድሜ እየነገርኩ አንተ ግን ቤቲ ቤቲ ስትል ምን ውስጥ እንደከተተች አሁን አየህ አይደለ? እሷ ወታለች ሲለኝ ነበር። ቆይ እንዴት ነው የለቀቃት? እሷማ ሁሉንም ነገር ተናግሬያለሁ ነው የምትለው። ታዲያ እኔም እኮ ነግሬያለሁ። እሱ የሚለኝ ያለሞት ከተጠያቂነት አለም አለኝ። ያኔ ሳላውቅ የፈረምኳቸው መድኃኒቶች ሌላ ናቸው መሰለኝ። በቃ ይውልጣት ውስጥ ከተቱኝ። ብቻ ቅምጥል በጣም ፈርቻለሁ። አትፍራ ኪንጎ፣ ሁሉም ነገር ለትንሽ ጊዜ ነው የሚቆየው። ደግሞ እኔ አብሬክ ነኝ። እሺ ብቻ የሆነ ነገር ተደርጎ ከዚህ ትወጣለህ። ዳይመንድ ሰምቷል? የሰማ አይመስለኝም። ብቻ ማዘሯ እንደነገረችኝ እኔ ወደዚህ ቀጥ ብዬ መጣሁ። እንኳን መጣሽ። ሳይሽ ትንሽ ተረጋጋ። በቃ ውልድ ለዳይመንድ ልንገረውና እሱ የሆነ መፍትሄ ያጣ። እሱ ልክ ነሽ ቅምጥል፣ እሱ መፍትሄ ያጣም። ለሱ ነገር እሺ እነግረዋለሁ። አታስብ። እወድሻለሁ። አውቃለሁ ኪንጎ፣ ራስን ጠብቅ እሺ። ለእኔ ታስፈልገኛለህ። አታስቢ። እኔ ምን ማለት ነው? ግን አየኸው እንደዛ ሲፎክር የነበረ ሰውዬ እንዴት እንደሆነ። መጀመሪያው ነው አንቺ ያላቅምሽ። ለምን ምን አንጠራራሽ? እና ታዲያ ተንበርከኪ ሲለኝ ልንበርከክለት? ብትንበረከኪ ትሞቻለሽ ትሞቻለሽ። መሞት ብቻ ለምን አይቀብረኝም? ከፈለገ እኔ በሞት ለሱ አላጎነብስም። ቆይ እሱ ራሱን እንዴት ነው የሚያየው? ማን ነው እሱና ነው እንዴት ነው የሚያስበው ራሱን? ያላቅምሽ እንደዚህ ስትንጠራሪ አንድ ነገር አድርገው እንዳይገላግሉሽ። ኧረ እስኪ ማን ወንድ አለና እኔን ካኝ እስቲ እንተያያለና እሱ ወሬ ሁሉም ሰው እንደኔ ይመስልሻል? ይኸውልሽ ኩኩ ብትጠነቀቂ ነው የሚሻልሽ። በቃ በእናትህ ሌላ ወሬ አታወራ። አሁን እንዴት ነው የምንሄደው? ኪንጎ ናት ሮታ። መቼ እንዴ? ለምን? ቅምጥል ምንም አልነገረችሽ? ኧረ አልነገረችኝም። መቼ ተገናኘንና? አሁን ጣቢያ መሄድ አለብን። እንዴ እነማ? እኛ ነና። እኔ ጣቢያ ካልሄድኩኝ ይደነግጣል። ሲደነግጥ ደግሞ የሚያወራውን ነገር አያውቅም። ራሱ ላይ የሌለ ነው የሚያወሳስበው። ስለዚህ መሄድ አለብኝ። ኧረ ተረጋጋ ዳይመንድ። አንተም እኔም እኮ እዛ ባንሄድ ነው የሚሻለን። ይኸውልሽ የፈለገ ነገር ይምጣ፣ በቃ መሄድ አለብን። ኧረ ተረጋጋ እንጂ ዳይመንድ። እንዴ ስሜታዊ ሆነ አትወስን። አንተ ውጭ ስትሆን እኮ ነው ለኪንጎ መጥቀም የምትችለው። ደግሞ ኢንስፔክተሩ እዛ ከሄድን ሳይጋተት አይፋታንም ታውቃለህ። ቅምጥል ከሄደች ደግሞ ያለውንም ነገር ታስረዳዋለች፣ መታም ትነግረናለች። አንተ ብቻ ተረጋጋ ዳይመንድ። ደውይላትና ትምጣ። እሺ አሁን አንተ ተረጋጋና አስብ እና ቁጭ በል። በቃ ተረጋግቶ ማሰብ ነው እንጂ እዛ መሄዱ በራሱ ራሱን ችሎ ደግሞ ሌላ ጣጣ ነው የሚያመጣብህ ዳይመንድ። እሺ እኔ አሁን ምን አባቴ ነው ማለት? ተዋርኩ፣ ነገርኩት፣ መከርኩት። እሱ ግን የሚሰማ ሰው አይደለም። ይሄ ጦሰኛው ነው። ደግሞ ያቺ ቤቲ የምትባል ኩንታል አቋም የሆነ ሴትዮ እሷ ነች ለዚህ ሁላ ነገር የዳረገችው። እና እሺ በቃ አሁን እሰይ እንዴት ደስ ይላል። እንደዚህ ተሰብስቦ ቡና መጠጣት በጣም አምሮኝ ነበረ። ተመስገን ደግሞ እናንተ መጣችሁልኝ ዛሬ። እርስዎን ደስ የሚሉት ከሆነማ ሁሌ እመጣለሁ። አድርጋችሁት ነው? እታለ አደይ ሩታን ለመጠየቅ ነው የመጣችው። ሩታ የት ነች? አለች፣ መኝታ ቤት ናት ያለችው። ያው መድኃኒቷን ወስዳ ተኝታ ነው የሚሆነው። እንቅልፍ ካልወሰዳት ገብቼ ልያት። አይ ቆይ ቡና ጠጥተሽ ትጠይቃታለሽ። እሺ። ለልዬ እመጣለሁ ብላ ምን ነው ቀረች? እትዬ ለሊ ልታገባ ነው። እሰይ መቼ? አሁን በቅርቡ ማግባት አይቀርም። ፋብሪ ነው የምታገባው?
አዎ ሮሚዬ ታገቢኛለሽ ወይ ብሎ ጠይቃት። እሰይ ደስ ይላል። መቼም ሰው የገፋውን ፈጣሪ ያነሳዋል። ወይ ልጄን እናት የላት አባት የላት እንዴት የምታሳዝን ምስኪን ልጅ ናት። እሰይ እንኳን ሆነላት። ባቡሬ ለለሊ ጎደሏን የሚሞላ ጥሩ ባል እንደሚሆንላት እርግጠኛ ነኝ። እሰይ ያድርግላት። ታዲያ እንደ እናት የማስፈልግበት ቦታ ላይ ንገሩኝ እሺ። አደይ አንቺን ብቸኝነት እንዳይሰማት ንገሪኝ። እኔ የእናንተ እናት ለለሊ እናት መሆን ምን ያንሰኛል? ምንም እትዬ። አዎ ታስፈልጊያታለሽ ታለም። ሁላችሁም ለለሊና ለባቡሬ ሰርግ ተዘጋጁ። ሁላችንም ከጎናቸው መሆን አለብን። አዎ ለልዬ ቤተሰቦቿ ለመኖር እንዲሰማት አልፈልግም። ሁላችንም ሰብሰብ ብለን እናደምቅላታለን። አዎ አታስቢ። ይኸው እታለም እኮ አለው ብላለች። ሌላ ምን ፈልግሽ? እኔና እሱም አለን። ቆይ ዴቭ እናንተስ እንዴት ልታደርጉ አሰባችሁ? ያው የኛ ከነለሊ በኋላ ቀስ ብለን አይደል አይደል? እንደፈለክ ዴቭ። አሁን ላይ እንደዚህ አይነት ደስታ መጠበቅ አቁሜያለሁ። እኔ የምፈልገው እሱን ነው። ምንም አትጠብቂ። ያው ሁሉንም ነገር ለኔ ተውሽ። ጎሽ ልጅ እንደምካደርገው ደግሞ አልጠራጠርም። እሺ እየሰማሁሽ ነው። ምንድን ነው የፈለግሽው? ቆይ ምን እንድረዳሽ ነው ቤዛ? ምን ፈልገሽ ነው? ይኸውልሽ ለሊ እኔ ሰው ነው ያጣሁት። ምንም ነገር አልፈልግም። ቤተሰብ ብቻ ነው የምፈልገው። ያው ወንድምሽስ? እሱም አለ። የት ይሄዳል? እና እኔ እስከማውቀው ድረስ እሱም ሆነ አንቺ እርስ በራሳችሁ ካልሆነ በስተቀር ሰው አታምኑ። ዛሬ እንዴት ሌላ ሰው ፈልጋችሁ? ለልዬ ባለፈው እኮ ነግሬሽ ነበር። ዛሬም ይቅር ካላልሽኝና ከጎንሽ እንድቆም ካላደረግሽኝ ድጋሚ ተመልሼ መጥቼ ይቅርታ ጠይቅሻለሁ። ኧረ ኮርጠሽ ተነስተሻላ። ጥሩ ቤዛ፣ እንደፈለግሽ ተመላለሽ። ግን ደግሞ አንድ ነገር ማወቅ አለብሽ። እኔን ለምን ይቅርታ ለመጠየቅ እንደፈለግሽ፣ ለምን በዚህ ልክ ቤቴ እንደምትመላለሽ ምክንያቱም እስካልነገርሽኝ ድረስ መቼም ቢሆን ይቅርታ አላደርግልሽ። ለምን ለልዬ? የበደሏችሁን እኮ ይቅር በሉ ተብሏል። እሱማ የሚሆነው አንቺ ምን ልትጎጂኝ እንደሆነ ስትነግሪኝ ነው እንጂማ አንቺ መቼም እንደማትቀየር ያውቃለሁ። ቆይ ለምን አልቀየርም? እንዴት ነው ቤዛ አትቀየርም ብላችሁ ራሳችሁን ያሳመናችሁት? ቆይ እኔ ሰው አይደለሁም? ሰው እንዴ? ሰውነት ምንድን ነው ቤዛ? ታውቂያለሽ? ለሊ ከማይገባው ሰው ጋር ለምን ታወሪያለሽ? ቤዛን ለማስረዳት መሞከርኩ ትርፉ ድካም ነው። ልክ ነኝ። እኔ ጥፋት ነው። ምናልባት ሌላ የምትናገረው ድራማ ካለ ብዬ ነበር። ቤዛ ሌላ የምታወሪው የምትናገሪው ነገር ከሌለ ከቤት ውጭ። እሺ እወጣለሁ። ግን ለልዬ ምን ያህል እንደምወድሽ ወቂ። የበፊቷ ጓደኛዬ ያው አንድ ቀን ይቅርታ አድርገሽልኝ አብረን እንደምንዝናና ተስፋ አደርጋለሁ። ቤዛ በቃሽ። እሺ እሄዳለሁ። እኮ እሺ እየጠበቅንሽ ነው። ነይ በቃ ሌላ ምንም አላሉ? አዎ ዳይመንድም ከኔ ጋር ነው ያለው። አንድ ላይ ነው። በቃ እሺ እንጠብቅሻለን። ቶሎ ነይ። እሺ እሺ። ምን አለች? እየመጣው ነው ብላለች። ኪንጎን አግኝተዋለች? አዎ ተገናኝተዋል። ደህና ነው ነው የምትለው? የሆነ ነገር አድርጌ ኪንጎን ከሚመጣበት ክስ ማዳን አለብኝ። ቆይ ምን ማድረግ ትችላለህ አንተ ዳይመንድ? አላቅም። ምን ማድረግ እንደምችል ምንም የማውቀው ነገር የለም። ብቻ ግን በቃ እሺ። አሁን ወዴት ነው የምትሄደው አንተ? እዚህ ቆሜ ምንም የማደርገው ነገር የለም። በቃ ሜዳ እኔ አብሬክ ልምጣ ዳይመንድ? አይኔ ጉዴ ምን ጣጣ ውስጥ ነው የገባነው። እሺ ቆይ ምን ላድርገው? ሄሎ ቅመጠሬ፣ ወይ ልጅ የት ነሽ? ምን ነው ደጋግሜ ስደውልልሽ አላነሳሽም? ምን የተፈጠረ አዲስ ነገር አለ እንዴ? ደህና ነሽ? እሱስ እንዴት ነው? እሺ ነይ ወደ ቤት። አሁኑኑ መነጋገር አለብን። ስለተጨነቅሽ ምን የምትቀይሪው ነገር አለ ብለሽ ነው የምትንከራተችው? በይ ነይ ቶሎ ወደ ቤትሽ። እጠብቅሻለሁ። ቶሎ ነይ። እሺ እኔ ልጅ። ምን አይነት ፈተና ገጠማቸው እንጂ የኔ ልጅ። እንደው ምን ላድርግ? እግዚአብሔር ይርዳ እንጂ ሌላ ምን ይባላል? ማነው? ግቡ። ወይዘሮ እንዴት ነሽ? እንዴት ነሽ ቤቴ? እንዴት መጣሽ? መቼ ወጥተሽ ነው? በዋስ ተፈታሁኝ ማዘሯ። እንኳን ደስ ያለሽ። ቆይ ምን ብትናገሪ ነው እንደ ወንጀለኛ ኪንጉን አንጠልጥለው የወሰዱት? እሱ ምንም እንዳላደረገ ነግሬዋለሁ ማዘሯ። ቆይ ኪንጉ ምንም ጥፋት እንደሌለበት ከተናገርሽ ለምንድን ነው የታሰረው? እሱን አላውቅም፣ ግን እኔ እምልልሻለሁ ስለሱ ምንም የተናገርኩት መጥፎ ነገር የለም። ወይ ጉድ! ታዲያው ምን ተሻለ?
አትጨነቂ ማዘሯ። እኔ ራሱ ሲያዝሩኝ መች እንደዚህ በቀላሉ ይለቁኛል ብዬ አሰብኩኝና አትጨነቂ። ኪንጎን ራሱ ምንም ጥፋት እንዳላጠፋ ሲያውቁ መልቀቃቸው አይቀርም። ምስኪን ኪንጎ አሁን እሱን ራሱ ቢጠይቁት ዝም ነው የሚለው። ይሄ ነው ብሎ ያስረዳል። እንደው ምን ይሻለዋል? ምስኪን የኔ ከርታታ። ቅምጥል ልታወራው ገብታ ነበር። ከቅምጥል ጋር ተደዋውለናል። ግን አንቺ እርግጠኛ ነሽ ስለ ኪንጎ ምንም ያወራሹ ነገር የለም? አረ በጭራሽ። እኔ እሱ ይሄን ሁሉ ነገር እያደረገልኝና መልካም እየሆነልኝ እንዴት ለሱ መጥፎ ነገር ልናገር እችላለሁ? ኢንስፔክተሩ ስሙን ብቻ ሲጠይቀኝ ስሙን የተናገርኩትኝ። አይደል? እንዴት ነሽ ሩታ? ደህና ነሽ? እንዴት መጣሽ? እንደታመምሽ ስለሰማሁ አንቺን ለማየት ነው የመጣሁት። አሁን እንዴት ነሽ? ደህና ነኝ። አይደል? አታስቢ እሺ። እትዬ እኮ እየነገሩኝ ነበር። ለምን እንደዛ አደረግሽ? አንቺ ልትረጅኝ አትችይም አይደል? እኔ የማልረዳው ነገር ምንድነው? ጎበዝ ልጅ እንደሆንሽ ነበር እኮ የማውቀው። ቆይ ለምንድን ነው እንደዚህ ያደረግሽው? ዶክተርን ታውቂዋለሽ? አዎ። ምን ነው? በቃ ሁሉም ነገር ለሱ አስረድቼዋለሁ። ድጋሚ ደግሞ ላንቺ ማስረዳት አልችልም። አሁን ደህና ነኝ። እሺ እሺ። እኔም የምፈልገው ደህና መሆንሽን ነው። ዳሊ መታለች እንዴ? አይ አልመጣችም። ከዴብ ጋር ነው የመጣ ነው። በጣም አምሮባችሁ ነበር። ቆይ ምን አዲስ ነገር አለ? ባቡሬ ለለሊ ቀለበት አደረገላት። ወይኔ ደስ ሲል። ስለዚህ ሰሞኑን መታመም መደበር ምናምን አይቻልም። ወገብሽን ጠበቅ አድርገሽ ለልዬ እንድራታለን። እውነት በጣም ደስ ብሎኛል። እሺ አይደል? ሩታዬ ወይ ዴብ እንዴት ነሽ? ደህና ነኝ። አታስብ እሺ። ደህና ስለሆንሽ በጣም ደስ ብሎኛል። ዴብ በቃ እኔ ልሂድ። እንዴ ትንሽ አትቆይ? አይ ብሄድ ይሻላል። እሺ ፍቅር። ሩታዬ ፈጣሪ ጨርሶ ይማርሽ። እንዴ ቻውቲኝ አንቺ አሚናቲ አሚናቲም ወይ ተወኝ ዴብ። አትወሽም። ቆይ ሚስቴ እዚህ ድረስ ይዤልሽ መጥቼ እንደዚህ ነው መቆም? በእናትህ ዴብ ተወኝ። አንቺ ኩራተኛ። እህቴ ለምን አሰሚኝም? በአይኔ በብረቱ ነው ያየው። ገጀራው ተፈቷል። ኧረ እዛ ሰፈር ዱቄት እያደረጉልሽ ነው። ካገኘሽ አንድ ነገር ያደርግሻል ቤዛ። ወደ ቤት መምጣት የለብሽም። ዶክተር አይደብርም እንዴ? እንዴ እነዚህ ሰዎች ጤነኛ አይደሉም እንዴ? ቆይ ገና ከመውጣታቸው ደግሞ ምን ጀመሩ? ሰው ቆይ ለምንድን ነው አርፎ የማይቀመጠው እንዴ? አደይ እኔ አላምንም። ሄሎ አደይ እንዴት ነሽ? አለሁልሽ አደይ። አሁን አዎ ወደ ሆስፒታል ነኝ። ምን ነው? መቼ? እሺ አደይ እሺ ደስ ይለኛል። አረ ነኝ። እሺ አደይ እጠብቅሻለሁ። በቃ ነኝ። እሺ እስካሁን ምንም ደህና አልነበርኩም። አሁን ግን ደህንነት የተመለሰ። እንደው አደይ በመጣችነት ስለምዬ በጠየኳት። ወጣሽ? አሽ በቃ እኔ ልሂድ። አደይ ከመሄድሽ በፊት እንዴት ነው እምዬን አይኗን አይሻት? እንዴት ነው ጤናዋ? አረጀችብኝ እንዴ? እኔ እንኳን አላየኋትም። እማዬ እንደነገረችኝ ከሆነ ግን ብቻዋን ከመሆን ብላ ደጋ ዘመዶቿ ጋር ሄዳለች። ቆይ ግን አትደዋወሉም እንዴ? ቤት ስልክ እንደዋወላለን አይደል? ብርሃኔ እንደው ስትመጣ አገናኝ ብላት አላገናኘች። ድምጧንም ሳልሰማ እኮ ቆየሁ። አይዞሽ ምን ትሆናለች ብለህ ፈራ? እሷ እንደሆነ ዘመዶቿ ጋር ስትሆን በሰላም ትኖረው። ይሄንን እያወቅ? አዎ እሱማ ልክ ነሽ አደይ። ዘመዶቿ ጋር ይመቻታል። እኔ የምፈልገው እንዲመቻት ነው። እንደው ምችት ይበላት። እንደው በስተርጅና ሳልጦራት ውሃ እንኳን ሳልቀዳላት መቅረት ነው የሚያሳስብ። አደይ እስኪ ተይው፣ ሆድ ይፍችሁ። በርታ በላሽ። ሁሉም ነገር አልፎ ቁጭ ብላችሁ እየሳቃችሁ ታወራላችሁ። እሱም አይቀርም አደይ። በቃ እኔ ሊድሮምዬ ደህና ዋሉ። አንቺ ደግሞ ምን ሆነሻል ሮማን? በእኔ ምክንያት መስሎኝ ከምትወዳት እናትም ከቂውም የተፈናቀልከው።
ታዲያ አንቺ መከፋት ምንድን ነው? ታዲያ እንዴት አልከፋማሹ? ወይ ካልሆነ ለምን አትመለስም? ወይት? ወደ ገጠር ነው እምዬ ጋር እናት ጋር። ተመልሼ ገጠር አልሄድም። ተይኝ እስኪ ሮማኒ፣ የማያሳስብ አያሳስብሽ። እንዴት አያሳስበኝም አሹ? ከአሁን እናት የሆነ ነገር ሆነችብኝ እያልክ ከምትጨነቅ ሄደ እዛው አጠገቧ ብትሆን ይሻላል አሹ። እኔ እንደው ለምጃለሁ። ያው ካላንተ ብዙ ነገሮች ከባድ ቢሆኑብኝም አሁን ሁሉንም ነገር ማድረግ እችላለሁ። እንደ በፊት ሮማን ፈሪ አይደለሁ። ቢሆንም ሮማኒ፣ ጅምሩን አንቺን ብዬ መጥቼ አንቺን ትቼ አልሄድም። ሳልይዝሽ ማየት እንቅንቃለን። እኔም ወደዛ አልመለስም። እስተመቼ? ነገሩን በሽማግሌ ፈተን እምዬን አይተናት እንመለሳለን። ሮማን አሹ፣ እትዬ ጠሩ መሰለኝ። በቃ ነው ወደ ውስጥ ልግባ። ቤኪ ግን እቺ ቤዛ ምን እያሰበች ይመስላል? እርግጠኛ ባልሆንም ከአንቺ ጋር ለመታረቅ የወሰነችበት የሆነ ነገር አለ። ምን ይኖራል? ግን ለእሷ ላሳያት ባልችልም በተደጋጋሚ እየመጣች ቤት ይቅርታ ስትጠይቀኝ ትንሽም ቢሆን ልቤ ለእሷ መለስ ሳይላት አይቀርም። በጣም አሳዘነችኝ። ግን ደግሞ አውቃ ይሁን ወይ ከልቧ ይሁን ምንም የሚታወቅ ነገር የለም። ስለዚህ እንዴት አድርጌ ይቅርታ አደርግላታለሁ? ለልዬ ግን እያሰብሽበት፣ በቅርቡ ሴት ጓደኞች ያስፈልጉሻል። ለሚዜነት ነው? እናስ አደይ ያለች አይደል እንዴ? እንዴ አደይ እኮ አንድ ናት። ስንት ሚዜ ነው ያለሽ? ቆይ አደይ፣ ሩታ እንዴ እህቴስ? እሺ ካለች ቅምጥልም ትሆናለች። ስለዚህ ቤዛን ይቅርታ አድርጊላትና ጨምሪያት። ምንም ቢሆን እኮ የበፊት ጓደኛሽ ነች። የምርን ነው ቤኪ? ቤዛን እኮ እኔ ሚዜ ላደርጋት እንዴ? የሰርጋችን ቀን ደግሞ እሷ ሚዜ አድርጌ ኬካችን ቢጠፋስ? ሆ የሚታይ ስተትም አልሰራም። ትሄድና ሞኟን ትፈልግ። የኔ ቆንጆ አንቺ ታመሪያለሽ እንዴ? እኔ እኮ ስቀልድሽ ነው። ቤዛ በምንም አይነት መንገድ ላይ ብንሆን አታስፈልገን። ልክ ነህ። እሷ መቼ መጥፎ ነገር ከማድረግ አትቆጠብ። ጓደኛሽ ደግሞ በዛው ሄዳ መጥፋቱን ተያይዟለች። አንቺ ምን ታያለሽ? አደይ ቆይ ልደውልላት። ዛሬ መሄድ አለብን። ለሊ በቃ አንቺ ረፍት አድርጊ፣ እኔ ጨርሰዋለሁ። ልብስ ምናምን መምረጥ አለባችሁ። ያው የሴቶቹን ጣጣ አንቺ ጨርሹ። አደይንም የፈለግኳት ይሄን ኃላፊነት ልሰጣት ነበር። አንቺ ንገሪያት። ልትሄድ ነው? አዎ መሄድ አለብኝ ለልዬ። ሙሽራ መሆኔንማ አዘንጊው። ብዙ የምጨርሳቸው ነገሮች አሉ። አዎ ልክ ነህ። እሺ ሂድ በቃ። መለሳለሁ በቃ። በመሀል የሚመጡልሽ ሀሳቦች ካሉ ደግሞ ንገሪኝሽ። እሺ ባላ ያሳውቃለሁ። ቻው በቃ። ተመስገን አምላኬ። እኔ መች እንደዚህ ይሆናል ብዬ አሰብኩኝ። ሁሉንም ያደረግከው አንተ ነህ። ተመስገን። እሰይ እሰይ፣ የኔ ልጅ እሰይ። ኧረ እህትሽማ የለችም እናቴ። ዛሬ እንዴት እንደሆነ ምን አውቄ ብለሽ ነው? ምን እንደታያት? ስልኳን እኮ ቤት ረስተው ሄዳ ነው። ኧረ እንኳን ደወልሽልኝ ልጄ። ኧረ አታስቢ አታስቢ፣ ለአንቺ ይመቻችልሽ እንጂ እንዲከፋሽ ስለማልፈልግ ለእኔ አታስቢ። አይዞሽ አይዞሽ እናቴ አይዞሽ፣ ጠንከር በይልኝ፣ በርችልኝ። ኧረ እኔ እናትሽ ምን ቀረኝ ምን ጎደለኝና ለእኔ ታስቢያለሽ? ግዴለሽም እመዬ ግዴለሽም። አይ ኧረ እሳቸውማ ድምጻቸው ጠፍቷል የሉም። ማን ነው ስሙ ጋር ሄደው ቀሩ። አታስቢ እሺ፣ አሳውቅሻለሁ። ግዴለሽም እሺ እናቴ እሺ። ሰላማዊ ሰላማዊ። አይ ብርሃን አይ ብርሃን፣ አሁን ማን ይሙት አንቺ እኔን እንደ ልጅ አጃጅለሽኝ መሄድሽ ነው ባንቺ ቤት። ያንቺ ነገር መች ጠፋኝና እንጨት ላምጣ ብላ በዛው ትቅር። አይ ጉድ! ደህና ዋሉ። ደግሞ ምን ቀርቶ መጣ? መስፍን አለልኝን ይዞታል። ምን ብሎ? ሄለንን ለምን ያዛችሁ ብሎ ነው። እሰይ እንኳን ያዘው፣ ገላገለኝ በለኛ። ምን ነው ልጅቱን እርሶና ጮኛ መሰለኝ ያዙልኝ አላችሁት? ታዲያ እኔ አንተን አዘዝኩ እንጂ እሱን ምን አድርግ ብየዋለሁ? ምን ያው እኔ ታዘዝኩ ማለት ብቻዬን አላደርገው። ያው አለልኝ እኔን ማገዙ የት ይቀራል? ኧረ እሱ ምን ያግዝሃል? ቶ ዝም በል። እኔ ራሴ አስሬ ሳላስቀምጠው እንኳንም መስፍን ቀደሙ። የታባቱ ተንቀልቅሎ ነበር። ደህና ዋጋውን አገኘ። ለመሆኑ አንተስ ቢሆን
አንድ ሴት መያዝ አቅቶ ነው እንዴ? አጎቷ እስኪሰማ ድረስ ምን ትሰራለህ? ልጅቱ መች ዋዛ ነች? ማጠሯን አይተው እንዲቹ እያለች ስትሮጥ መንደሩን ቀየውን የበጠበጠችው። ወራዳ ደግሞ ትነግረኛለህ? በሊድ እዛው እንዳመልህ ደግሞ የኔን ስም እንዳታነሳ። እንዲህ ያለ ነገር አይመጥነኝም። ይመከራ ምን አለ አርፌ ብቀመጥ። ምን አንቀልቁልኝ ነው የሄድኩት? አይ ቅምጥል በጣም ቆይሽ እኮ አስጨነቅሽኝ። ደህና አይደለሁም። ምን ማድረግ እንዳለብኝ ምንም አላውቅም። ተጨንቄያለሁ ኩኩሻ። ተረጋጊ በቃ አንቺ። እሱ ያለው ነው የሚሆነው። የሆነ መላ አይጠፋም። ግን ደግሞ ኪንጎ እንደዛው ነው ማየት በጣም ነው የሚያመው። እሱን አታስቢ። ምንም ጥፋት እንደሌለበት ሲያውቁ በራሳቸው ጊዜ ይለቁታል። እንዴ ተስፋ አደርጋለሁ። እነዚህ ደግሞ በስተርጅና አባራሮች እየተጫወቱ መሆኑ ነው። ወይኔ ገደለው። በቃ አይለቀው። ምን ይገለዋል? አታየውም እንዴ እንዴት እንደሚዘል እንደ ፈረስ? የት ይደርስበታል ሲጀመር? ለነገሩ ስለነሱ ምን አገባኝ? ቆይ ለምን እንዴት ሄዶ ነው? አላቅም ወዴት እንደሄደ። እሱ ራሱ የሚገባበት ጠፍቶታል። ብታይ የሌለ ተጨንቆ ነበር። ባይሆን ማዘሯ ቤት ነው ብላለች። ነይ ማዘሯ ጋር እንሂድ። ምን እሰራለሁ ቤት ሂጅ? እሱ የሆነ መላት ተጣማ የሆነ መፍትሄ ይኖራል። ነይ እሷ ጋር እንሂድ። ከምትል እሺ እንሂድ። የጠፋ ሰው ዳይመንድ። ሰላም ነው ዶክተር? አለሁልህ። ምን ልርዳ ዳይመንድ? ምን ሆነሃል? ደህና አይደለም እንዴ? ዶክተር ኪንጎን እኮ አሰሩት። እንዴ መቼ? በድርጅቱ ጉዳይ ነው? አዎ ዶክተር፣ የምታግዘኝ ነገር ይኖራል። ምን ልርዳ ዳይመንድ? ምን ላግዝህ? እኔ የምችለውን ሁሉ ነገር አደርግልሃለሁ። ኪንጎ በፍጹም መታሰር የለበትም። ወንድሜ ያ ቦታ አይመጥነውም። በጣም ቆሻሻ ቦታ ነው። አውቃለሁ፣ ከባድ ነው። ግን ዳይመንድ በቃ ምንም ጥፋት ከሌለበት እኮ አጣርተው ይለቁታል። አንተ ደግሞ አታስብ፣ ኢንስፔክተር ነው አወራዋለሁ። እሺ አሁን እንሂድ። አሁን የቀጠርኩ ሰው አለ ዳይመንድ፣ አሁን አልችልም። ወደ በኋላ ሂጅ አወራዋለሁ። እሺ በቃ ከቻልክ በጣም ስለጨነቀኝ አትቆይ፣ ሰፈር እጠብቅሃለሁ። እሺ ዳይመንድ እመጣለሁ፣ አታስብ። አመሰግናለሁ። እሱ እውነቱን ከተናገረ ለምን አልተፈታም? ገና ምርመራ እያደረግኩኝ ነው አለ። ኢንስፔክተሩን ለማውራት ሞክሬ ነበር። ምን አይነት ነገር ነው? ልጁ እኮ ተጨነቀ ባልሰራው ወንጀል። ኩኩሻ መቼ ወጣሽ? አሁን ቅርብ ሰዓት ነው የመጣሁትኝ። ምን ልትሰሪ ወደዚህ መጣሽ? እኔ እንኳን ማዘሯን ለማግኘት ነው የመጣሁትኝ። ትሰሚኛለሽ? አሁን ቀጥ ብለሽ ውጭ። አንቺ አስመሳይ። እንዴ ቆይ ምን አስመሰልኩኝ? ኧረ ተይ ግን ቅምጥል ለኔ ምዘኝልኝ። ትሰሚኛለሽ? መቼም አላዝንልሽም። እሺ እስካሁን ድረስ ምስኪን መስለሽ እኛ ላይ ተጫወሽ። ይበቃሻል። አሁን ቀጥ ብለሽ ውጪ። ይሄ ቅምጥል ልጅ የተረጋጊ። ቆይ አይ ማዘሯ አልረጋጋም። ምንም የሚያረጋጋኝ ነገር የለም። እቺ አስመሳይ ሴትዮ ልታሳብደኝ ነው። አንቺ ውጪልኝ። ዴታ እንጂ ቅምጥል። ኩኩሻ ምንም የሚመለከትሽ ነገር የለም አንቺ። እሺ በቃ እወጣለሁኝ። እቺ ልጅ ትንሽ ከቆየች እኛን ሞት ማለት አይቀርም። የውሸት አባቱ ነው ሄደው። ቆይ አታመልጠኝም። እሺ ወይኔ ቤዛ፣ የማይሆን ሰዓት መጣሽ። የአውሬ ምን ሊያረጋት ነው? ልከተላቸው። አንቺ ተረገምሽ። ገጀሮ ማላገኝሽ መስሎሽ ነበር? ቆይ ላስረዳ። ገጀሮ እንደምታስበው አይደለም። ምንድን ነው የምታስረጂኝ? ምን ብዬሽ ነበር? ከእስር ቤት ልውጣ እንጂ ሲጠርግ ይገልሻለሁ ብዬሽ አልነበር? ይኸው አደረኩ።